ሰላም ጤና ይስጥልን የተከበራችሁ አውታር ሚዲያ ተመልካቾች የዕለቱን አንኳር መረጃዎች ይዤላችሁ ቀርቤያለሁ። ሰብስክራይብ በማድረግ እንደዚሁም ደግሞ የደወል ምልክቱን በመጫን በየዕለቱ የሚለቀቁ እውነተኛ መረጃዎች ተካፋይ እንድትሆኑ ጋብዛለሁ። እንዲሁም ደግሞ እስከ መጨረሻው በመከታተል የዕለቱን አንኳር መረጃዎች እንድታደምጡ ጠይቃለሁኝ። ከዕለቱ አንኳር መረጃዎች መካከል የአሜሪካ በጦርነቱ ያጣችውን ኪሳራ የምንመለከት ይሆናል። በእርግጥ በአሜሪካ በኢራን ላይ በከፈተችው ዘመቻ በአንድ ወር ጊዜ ውስጥ 42 አውሮፕላኖችን ማጣቷን ተገልጿል። ይህ አጠቃላይ ወጪውን አይሸፍንም ወይም ደግሞ ያጣቻቸው የአውሮፕላን መጠኖችን ብቻ ነው ሪፖርት የተደረገው። በሌላ በኩል ደግሞ የኢትዮጵያ ጳጳሳት ለስደተኞች ጥበቃ እንዲደረግና ክብር እንዲሰጥ ጥሪ አቅርበዋል። ስለዚህም ዝርዝር መረጃ አቀርብላችኋለሁኝ። እንደዚሁም ደግሞ ኢራን በወታደራዊ አቅም ከተገመተው በላይ በከፍተኛ ፍጥነት እያገገመች ነው የሚል ዜና አለ። ስለዚህም ዝርዝሩን አቀርብላችኋለሁኝ። ሌላው ዝርዝር የምንመለከታቸው የሂዝቦላህና የእስራኤል ጥቃቶች ናቸው። ሂዝቦላህ በእስራኤል ይዞታዎች ላይ ጥቃት ስለማደርሱ ተገልጿል። ስለሱም ዝርዝር መረጃ አቀርብላችኋለሁኝ። እንደዚሁም ደግሞ እስራኤል በጋዛ በፈጸመችው ጥቃት ዛሬም ሞቶች ተመዝግበዋል። ስለዚህም ማቀርብላችሁ መረጃ ይኖራል። ከሌሎች የዕለቱ አጫጭር መረጃዎች ጋር ዜናዎቹን እንድትከታተሉኝ ጋብዛለሁኝ። መልካም ቆይታ። ከዕለቱ አጫጭር መረጃዎቻችን መካከል መጀመሪያ የምናገኛት ኢራንን ይሆናል። ኢራን የሀገሪቱን ደህንነት በማደፍረስ በሚል ክስ 2 ሰዎችን በሞት ቀጣለች። ኢራን የሀገሪቱን ደህንነት በማደፍረስ ቡድን በመጠርጠርና በአሸባሪ ድርጅት አባልነት ክስ በመመስረት 2 ሰዎች በሞት መቅጣቷ የሀገሪቱ የመረጃ ምንጭ የሆነው ተስኒም ነው የዘገበው። 2 ሰዎች ከአሸባሪ ቡድን ዓላማ ጋር በተጣጣመ መልኩ ወንጀለኛ ቡድኖችን በማቋቋም ጥይት በመተኮስ እና ለመግደል ሙከራ በማድረግ ነው የተከሰሱት። በሌላ መረጃ የኢራን የውጭ ጉዳይ ሚኒስቴር ቃል አቀባይ እስማኤል ባጋይ ቴህራን ጦርነቱን ለማስቆም ባለ 14 ነጥብ እቅዷን የአሜሪካ ምላሽ እየገመገመች መሆኑን ዜና ምንጮች ዘግበዋል። ሌላው መረጃ ፕሬዚዳንት ዶናልድ ትራምፕን የሚመለከት ነው። ፕሬዚዳንት ዶናልድ ትራምፕና ቤንጃሚን ኔታንያሁ በኢራን ጉዳይ በተመለከተ ማክሰኞ ዕለት በከፍተኛ ውጥረት የነበረበት እንዲሁም የእስራኤል ጠቅላይ ሚኒስቴር እጅግ ያበሳጨ የስልክ ንግግር ማድረጋቸው ተዘግበዋል። የዜና ምንጩ አክሲዮስ ነበር የዘገበው። እንደ አክሲዮስ ዘገባ ከሆነ ከኢራን ጋር ስምምነት ላይ ለመድረስ እየተከናወኑ ስላሉ አዳዲስ ጥረቶች የተነሳበት የሁለቱ መሪዎች ንግግር ረጅምና አስቸጋሪ እንደነበር ገልጸዋል። አሜሪካና ኢራን ጦርነቱን በመደበኛነት ለማቆም እና በ30 ቀናት ውስጥ ድርድር እንዲካሄድ የሚያስችል ፍላጎት መግለጫ በአሸማጋዮች በኩል እየተዘጋጀ መሆኑ ትራምፕ ለእስራኤሉ መሪ እንደነገሯቸው ተገልጸዋል። የዋይት ሀውስ ከፍተኛ ባለስልጣን ስቴቨን ሚለር ለፎክስ ኒውስ እንደተናገሩት ኢራን በአሜሪካ ሀሳብ ካልተስማማች ከእኛ ጦር ሰራዊት ቅጣት ይጠብቃታል ሲሉ እንደዛቱ ተዘግበዋል። በሌላ መረጃ በጋዛ ሰርጥ እስራኤል በፈጸመችው ጥቃት ቢያንስ 4 ፍልስጤማውያን መግደሏን ዋፋ የተሰኘው የዜና ወኪል አስነብበዋል። ኢራን የአሜሪካ ጥቃት እፈጽማለሁ እያለች የዛተች ባለችበት በዚህ ወቅት ላይ የላቁና ያልተሞከሩ የጦር መሳሪያዎች ለአገልግሎት ዝግጁ መሆኗን ማድረጓን እየተናገሩ ነው። የኢራን ወታደራዊ ምንጭ ቴሄራን እስካሁን ጥቅም ላይ ያልዋሉና የላቁ የጦር መሳሪያ እንዳላት ለሩሲያ መገናኛ ብዙሃኖች እንደተናገረች ተዘግበዋል። ባለስልጣኑ ኢራን ለዩናይትድ ስቴትስ ጥቃት ዝግጁ መሆኗን አዳዲስና ያልተሞከሩ ዘመናዊ መሳሪያዎች እንዳሏት ተገልጿል። ሂዝቦላህ በደቡብ ሊባኖስ ዙሪያ በሚገኙ የእስራኤል ወታደራዊ ቦታዎች ላይ ያነጣጠረ ሰፋ ያለ የተኩስ ጥቃት መፈጸሙን አስታውቀዋል። ቡድኑ ጥቃቱን የፈጸመው እስራኤል በድሮን በዲቤልና ራሻፋ እንደዚሁም ደግሞ በሀዳታ ዙሪያ ባሉ አካባቢዎች ሲቪሎችን ገድላለች መባሉን ተከትሎ እንደሆነ ተዘግቧል። ሂዝቦላህ ይህንኑ ተከትሎ በዴር ሲሪያን አቅራቢያ የእስራኤል ወታደሮችን በመድፍና በሮኬት ኢላማ አድርጌያለሁ ብለዋል። የአሜሪካ ጦር የሆርሙዝ እገዳን በመጣስ የተጠረጠረ በኢራን ባንዲራ የሚንቀሳቀስ መርከብ አቅጣጫ ማስቀየሩን አስታውቀዋል። የአሜሪካ ጦር ማዕከላዊ እዝ ሴንትኮም ዋሽንግተን በሆርሙዝ ወሽመጥ ላይ የጣለችውን እገዳ ለመጣስ ሞክሯል በሚል የተጠረጠረው በኢራን ባንዲራ የሚንቀሳቀስ ነዳጅ ጫኝ መርከብ በኦማን ባህረ ሰላጤ ላይ በቁጥጥር ስር ውሎ አቅጣጫውን ማስቀየሩን ተዘግቧል። ከዚሁ ከኢራን ጋር የሚያያዘው ሌላኛው አጭር መረጃ የኢራን IRGC ባለፉት 24 ሰዓታት ውስጥ 35 መርከቦች በቴህራን ፈቃድ በሆርሙዝ ወሽመጥ ማለፋቸውን አስታውቀዋል። ከዚሁ ከአሜሪካና ከኢራን ጦርነት ሳንወጣ ኢራን ወታደራዊ አቅም ከተገመተው በላይ በከፍተኛ ፍጥነት እያገገመ መሆኑ የተገለጸበት መረጃ ነው። ባለፉት የካቲት ወር በደረሰው ጥቃት ወታደራዊ መሰረተ ልማቷ
መውደሙ በይፋ ቢነገርም ሲኤንኤን የአሜሪካ የስለላ ተቋማትን ዋቢ አድርጎ ባወጣው ዘገባ ኢራን ከተጠበቀው ውጪ በሆነ ፍጥነት አቅሟን መልሳ እየገነባች መሆኑ ተገልጿል። ከመሬት በታች የተረፉና የድሮን ሚሳኤል ክምችቶችን እንዲሁም የሩሲያና የቻይና ቴክኖሎጂ ድጋፍ በመጠቀም በጥቂት ወራት ውስጥ ሙሉ በሙሉ የማንሰራራት እድል እንዳላት የተመለከተ ሲሆን ይህም የትራምፕ አስተዳደር ወታደራዊ እርምጃ ሊቀጥል እንደሚችል ባስጠነቀቀበት ወቅት መውጣቱ በመካከለኛው ምስራቅ ያለው የኃይል ሚዛን እንደገና ሊያናጋው እንደሚችል ስጋት የፈጠረ መሆኑ ተዘግቧል። ሌላው አሜሪካን የሚመለከተው መረጃ የአሜሪካ ኮንግረስ ምርምር አገልግሎት ባወጣው ሪፖርት መሰረት አሜሪካ በኢራን ላይ በከፈተችው የአየር ዘመቻ በአንድ ወር ጊዜ ውስጥ 42 አውሮፕላኖች ማጣቷ ተገልጿል። ይህ ጉዳት በገንዘብ ሲተመን ከ2.6 ቢሊዮን ዶላር በላይ ኪሳራ ማስመዝገቧን ተጠቅሷል። ሪፖርቱ ይህ አነስተኛ ስሌት ነው ሲል ያስቀመጠ ሲሆን የመላ ዘመቻ ውጪ ደግሞ 29 ቢሊዮን ዶላር መድረሱን አመላክቷል። በሌላ መረጃ የፔንታጎን ጦርነት ከመጀመሩ በፊት ከነበረው የኤምኪው 9 ሪፐር ድሮኖች 20% ያህሉን በዚህ ጦርነት አጥተዋል ሲባል 1 ቢሊዮን ዶላር የሚጠጋ የገንዘብ ኪሳራ ደርሷል ሲልም ብሉምበርግ ዘግቦታል። እንግዲህ ሌላኛው ዝርዝር መረጃ የሚሆነው የአገር ውስጥ መረጃ ነው። የኢትዮጵያ ጳጳሳት ለስደተኞች ጥበቃ እንዲደረግና ለሰብአዊ ክብር እንዲሰጥ ጥሪ አቅርበዋል። የኢትዮጵያ የካቶሊክ ጳጳሳት ጉባኤ በአፍሪካ በመካከለኛው ምስራቅና በአውሮፓ ጉዞ መስመሮች ላይ ከፍተኛ አደጋ ለሚጋረጥባቸው የኢትዮጵያውያን ስደተኞች አስቸኳይ ጥበቃ እንዲደረግላቸው ጥሪ ያቀረበ ሲሆን ማህበረሰቡ የወንጌል ቃል መሰረት በማድረግ ለሰው ልጅ ክብርና መብት እውቅና እንዲሰጥም አሳስቧል። ሌላውና የመጨረሻው መረጃችን የሚሆነው የምርጫ ጸሎትና ዱዓ ሊደረግ ስለመሆኑ ነው። የሰባት ሃይማኖት ተቋማት በጋራ ይጸልያሉ ተብሏል። የምርጫ ጸሎትና ዱዓ የኢትዮጵያ ሃይማኖት ተቋማት ጉባኤ መጪው ምርጫ አስመልክቶ 7 የሃይማኖት ተቋማት የሚሳተፉበት የጸሎት መርሃ ግብር ማዘጋጀቱ ይፋ አድርጓል። ግንቦት 16 2018 ዓ.ም በአዲስ አበባ ከተማ አራዳ ፓርክ የሚካሄደው የምርጫ ጸሎት መርሃ ግብር ላይ 7 የሃይማኖት ተቋማት የሃይማኖት አባቶች ባሉበት እንደሚከናወን ተገልጿል። በተመሳሳይ ሰዓት በሁሉም ክልሎች የጸሎት ስነ ስርዓት እንደሚከናወንም የኢትዮጵያ ሃይማኖት ተቋማት ጉባኤ ጠቅላይ ጸሐፊ ቀሲስ ታጋይ ገልጸዋል። የአደባባይ ጸሎቱ በዋናነት 7ኛው ጠቅላላ ምርጫ በሰላም እንዲጠናቀቅ በማሰብ የሚካሄድ መሆኑም የጉባኤው ጸሐፊ ገልጿል። ጉባኤው ያዘጋጀው መርሃ ግብር ከ1000 በላይ ዜጎች የሚሳተፉበት የጸሎትና የዱዓ መርሃ ግብር መሆኑም ተናግረዋል። እንግዲህ የዕለቱ አንኳር መረጃዎቻችን እነዚህ ነበሩ። ነገ በተመሳሳይ ዕለታዊ መረጃዎች የምንገናኝ ይሆናል። እስከ ነገ መልካም ጊዜ እንዲሆን እመኛለሁ። ቸር ቆዩ።